ወጣቶች ስሙኝ፣ ወላሂ አንችለውም፣ ይከብደናል። ተው እንመለስ ሁላችንም። በዚህ ሰዓት ስሜታችን እንደፈለግን እያረገን ነው። መጠጣት ሲያምረን እንደፈለግን እየጠጣን ነው። ዝሙት ሲያምረን ከሴት ጋር እንደፈለግን እየሆንን ነው። በቃ ምንም የበላይ ተቆጣጣሪ የሌለብን ህይወታችንን እንደፈለግን መኖር እንደሚችል ሰው እየሆንን ነው። እባካችሁ ይሄ ቦታ አለብን። እባካችሁ ቀብር የሚባል ከባድ ቦታ አለብን። ምን የመሳሰሉ በሀብትም በቁንጅናም በምንም ከኛ የተሻሉ ሰዎችን ሁላ ጠቅልሎ ያቀፈ ቦታ ቀብር አለብን። ቀብር ከባድ ነው ወላሂ፣ መኑኝ አንችለውም ወጣቶች። ኡስታዝ ያልሆነውም ከመስጂድ ውጭ ያለውም ሰው ሁላችንም ተዘፍቀናል በሐራም። ሁላችንም ጀርባችን ቆሻሻ ነው። ሰው ፊት ነው የምንመሳሰለው የምናስመስለው። አላህ ጀርባችንንም ፊት ለፊታችንንም ያሳምርልን። ይሄ ቦታ ደግሞ ጀርባቸው የሚያስጠላ ቆሻሻ ሰዎች ስቃይን የሚያዩበት የቀብር ከባድ ቦታ ነው። ሁላችንም እንገባበት ነው። እመኑኝ ወጣቶች ወላሂ አንችለውም። እህቶቼ ወንድሞቼ አንችለውም። ዑስማን ኢብኑ አፋን እየመጣ ያለቅስ ነበር ቀብር ጋር። ዑስማን ኢብኑ አፋን ሶስተኛው ትልቅ ሰሃባ። ምንድነው ዑስማን ይሄን ያህል ቀብር የሚያስለቅስህ ጺምህ እስኪረጥብ ድረስ ሲባል ነብዬ እኮ አስተምረውኛል። ማ ረአይቱ መንዘረን ኢላ ወልቀብሩ አፍዘዑ ሚንሁ ብለውኛል። ምንም አይነት አስፈሪ ነገር አላየሁም እዚህ ምድር ላይ ኢላ ወልቀብሩ አፍዘዑ ሚንሁ፣ ቀብር ከሱ የባሰ አስፈሪና አስጨናቂ ነገር ቢሆን እንጂ ብለው ነብዬ አስተምረውኛል ብሎ ስቅስቅ ብሎ ቀብር ጋር ያለቅስ ነበር። ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው ወዳጆችህ፣ ጓደኞችህ፣ ዘመዶችህ የሀገር ሰው ሰብስቦ መጥቶ እዚህ ጉርጋድ ውስጥ ከከተተህ በኋላ ከቶታች አስተኝቶ አፈር ከመለሰብህ በኋላ ወላሂ የተረጋገጠን እነዛ ቤተሰቦቹ ሲመለሱ አፈር ስር ተኝተን ኮቴያቸውን እንሰማለን። يسمع قرع نعالهم ይላሉ። አፈር ስር ታች ተኝተን ለመሳል ሞክሩ። ስዕሉን ወጣቶች ባካችሁ እንችለዋለን ወይ? ብቻችንን ጥለውን ሲሄዱ ኮቴያቸውን እየሰማን እኛ ከአፈር ታች ነን። ልክ ኮቴያቸው ሄዶ ኮቴያቸውን ሲርቅ መስማት እንዳቆምን በቃ መጥፎ ነገር ይመጣለታል። ከዛች ደቂቃ ጀምሮ ጥሩ ነገር ይመጣለታል። በሰላት በምን ቢዚ የሆነ ሰው ሰላት ካናቱ ዘካ ጾም ከቀኝ ከግራው መተው ያባሽሩታል። ሲሰራው የነበሩ ኢባዳዎች ወንጀል ላይ ያለውስ አላህ ይጠብቃል። የቀብር የተለያየ አይነት ቅጣት ይመጣበታል። በሰላቱ ልብ የተንጠለጠለ ሰው እንደው ሰላት ዘካ መተው ሲከቡት ከአነስ ፀሐይ መግሪብ ላይ እየገባች ሆና ትታየዋለች። የዛ ሰደዑኒ ኡሰሊ፣ እስቲ አንዴ ልቀቁኝ ልስገድ፣ እስቲ መግሪብ ደረሰ ሰላት ልስገድ ብሎ በሰላት ቀልቡ የተንጠለጠለ ሰው እዛ ውስጥም ሆኖ ልቡ ለሰላት ትንጠለጠላለች። አብሽር ተብሎ ጀነት አይኑ እስከሚታየው ድረስ ይከፈትለታል። የኔና የናንተ አይነት ወጣቶች ድብቃችን ላይ የሐራም ማአት ያለብን በግልጽም አላህን እንደፈለግን ከሴት ጋር ዝሙት ሲያምረን ኸምር በተለይ የዚህ ጊዜ ወጣቶች ኸምር ሲያምረን ሁሉ ነገር እንደፈለግን ስሜታችንን ተከትለን ምናተራምስ ወጣቶችስ ይሄ ቤት ምን ይመስላል? ይሄን ቤት ብቻችንን ጭንቀቱን እንችለዋለን ወይ? ወላሂ አንችለውም። እመኑን ወጣቶች እንመለስ፣ ራሳችንን እንቆጣጠር።